أسرة عريقة في العلم والتجارة والزراعة معروفة بالفضل والأخلاق أصلهم من المدينة النبوية ቤተሰባቸው በጣም የታወቁ በእውቀትና በንግድም በግብርና የሚታወቁ ትልቅ ቤተሰብ አላቸው። እንደዚሁም በጥሩ ስነ ምግባር የሚታወቁ ቤተሰቦች ናቸው። መኖሪያቸውም መዲና የነቢያችን ሰለላሁ ዐለይሂ ወሰለም ከተማ ነው መሰረታቸው አሉ። ولد في الرياض عاصمة نجد يوم 12 من شهر ذي الحجة سنة 1330 أو 1330 የተወለዱትም ያው በአረብኛ አቆጣጠር ሪያድ ነው የተወለዱት። ዘልሒጃ ወር ዘልሒጃ 1330 ሂጅራ ነው የተወለዱት። በነጮች አቆጣጠር ደግሞ 1912 كان سماحة الشيخ عبد العزيز رحمه الله تعالى مبصرا في أول حياته يعني مجمرة بوطاتنتاچو እስከ 20 ዓመታቸው ገደማ ኖርማል አይናቸው ያይ ነበረ። ከዛ በኋላ አላህ Subhanahu Wa Ta'ala ሁለት አይናቸውን ወሰደ እና አይነ ስውር ሆነው ነው ጠለብ العلم ላይ ራሱ አብዛኛው እድሜያቸው የተማሩትም አይነ ስውር ሆነው ነው። እንግዲህ አንድ ሰው ከመሰረቱ አይነ ስውር መሆንና ኋላ ማጣት ይለያያል። ከመሰረቱ ከሆነ ለምዶታል። የትምህርት መንገዶችም ከልጅነቱ ጀምሮ ያው እየለመዳቸው የሚመጡ ነገሮች አሉ። ኋላ ግን ድንገት የሚከሰት ሲሆን ግን ኦልሬዲ እያነበበ የነበረ ሰው አለማየት ላይ ሲደርስ እውቀቱ ላይ ምን ያህል እንቅፋት ሊሆነው እንደሚችል መገመት አይከብድም። ያም ሆኖ ግን እንደዛ ሆነው ያው ስቲል ትልቅ ደረጃ ከመድረስ ወደ ኋላ አላሉም ማለት ነው። وشاء الله لحكمة بالغة أرادها أن يضعف بصره في عام 1346 الله ያው በቀደሩ በእሱም በሚያውቀው ሕክማና ጥበብ አይናቸው ይደክም ጀመር። በተለይ በ1346 ሂጅራ ላይ إذ المرض أصيب به في عينيه ثم ذهب جميع بصره في عام 1350 ያው አሟቸው ስለነበረ አይናቸው ላይ ከዛ ያው ከአራት ዓመት በኋላ በ1350 ላይ ሁለት አይናቸው ጠፋ። وعمره قريب من 20 عاما እድሜያቸውም ወደ 20 ዓመት ገደማ ነበረ። ولكن ذلك لم يثنيه عن طلب العلم ያ ግን ከእውቀት መፈለግ ወደ ኋላ ወይ ደግሞ እንዲያቆሙ አላደረጋቸውም። በተለምዶ የሰው ልጅ خلاص በዚህ እስከዚህ እድሜ ያየ ቆይቶ ከዛ በኋላ ትልቅ እንቅፋት ነው የሚያደርገው። ሁሉ ነገር ተስፋውን ሊቆርጥ ይችላል በብዙ ነገሮች። ግን በነበራቸው ኢማን ጥሩ ቤተሰብ ስለነበራቸው ለዲን የሚገፋፋ ለዕልም የሚገፋፋ ወደ ኋላ አላሉ። አላህ Subhanahu Wa Ta'ala ውሳኔን ተቀብለው አላህ ባስቻላቸውና ባገራላቸው ወደ ጠለብ العلم ላይ ተሰማሩት። እንደዚሁም أو يقلل من همته وعزيمته بل استمر في طلب العلم ከእውቀት እንደውም ፍላጎታቸውም አልቀነስም፣ ውሳኔያቸውም ወደ ኋላ አላፈገፈገም። ጠለብ العلم ላይ እውቀት ፍለጋ ላይ ቀጠሉ። ملازما لصفوة نعم فاضلة من العلماء الربانيين والفقهاء الصالحين يعني ታላላቅ አዋቂዎችና ያው ዑለማዎች አዋቂዎች ፉቃሃዎች በፍቅህ እውቀትም ታዋቂ የሆኑ ሳሊህ የሆኑ ያላህ ባሮችን ከነሱ ጋር በመሆን ቀጠሉ። فاستفاد منهم أشد الإفادة كالنسون بتام تتكم وآثروا عليه في بداية حياته العلمية وآثروا عليه في بداية حياته العلمية ያው ከመጀመሪያም ተጽዕኖ ፈጥረው ባቸው ስለነበረ ያው ከነሱ አልተላቀቁም፣ በዛው ቀጠሉ ከነሱ በመማር ማለት ነው። بالرأي السليل والعلم النافع والحرص على معالي الأمور نعم በመልካም አስተያየት በጠቃሚ በሆነ እውቀት
እውቀት ላይ አንድ ጉጉት በመጨመር እና በመልካም ነገሮች ሁሉ ቀጠሉ። ወነሽአቱ አልፋዲላ ጥሩ አስተዳደግም ነበራቸው። ወአኽላቅ አልከሪማ ጥሩ ጸባይም ነበራቸው። እሳቸው ጸባይ በጣም ከሚነገር በላይ ነው ይላሉ አንድ ትልቅ ሰው ስለሳቸው ሲናገሩ። አንድ ጊዜ የሆነ ጊዜ አንድ ሰው ሰላም ሲላቸው ሲያወሩት ለብዙ ጊዜ ተዋውቀውት የቆዩ አይነት መስለው ነው የሚያወሩት። ልክ እንዴት ነህ ምናምን ከየት ሀገር መጣህ ብለው እንደ ስትሬንጀር እንደማያውቁትና አዲስ እንደሚተዋወቁት አይደለም ሰውየውን የሚያናግሩት አሉ። ለብዙ ዘመናት አብረውት የኖሩ አይነት አስመስለው ነው የሚናገሩት። ጸባያቸው የሰው ያላቸው አፕሮቻቸው እንደዛ ነው የተፈጥሮ ጸባያቸው እና ሰውን በጣም የመያዝ እና የመሳብ አቅማቸው በጣም ከፍ ያለ ነበረ እና ከእሳቸው ጋር እሳቸውን አይቶ እሳቸው ጋር የተወሰነ ጊዜ ቆይቶ እንትን ያለ በቃ ልክ ሱብሃንአላህ የአላህ ስብሐነ ወተዓላ የሆነ ብርሃን ያየ ይመስል ወይ አላህ የሆነ ነገር የነገረው ይመስል በቃ ህይወቱ ሙሉ በጣም አላህን ሲፈራ ነው የሚኖረው። እሳቸው ጋር የተቀማመጠ እሳቸውን አይቶ ከእሳቸው ዳይሬክትሊ ምክር የሰማ በቃ እስከ እድሜው ሙሉ በቃ የሆነ ስንቅ ይዞ የተመለሰ ያህል ነው። በቃ ይጠቀማል ሁሉ ጊዜ ስማቸውን ሲያነሳ ማለት ነው። እና ይህን ያህል ተጽዕኖ ፈጣሪ ነበሩ በጸባያቸው፣ በአፕሮቻቸው፣ ያላቸው ለሰው አክብሮት ሚማ ካነ ለሁ አዕظም الአثር ወአክበር ነፍዒ ፊ እስትምራሪሂ እና እነዚህ ጸባዮቻቸው እነዚህ መልካም ስነ ምግባራቸውም ያው እውቀት ላይ ለመቀጠል አግዘዋቸዋል። ወካነ ሼክ ዓብዱልዓዚዝ ረሒመሁላሁ ተዓላ ሳሒቡ በሲራ ናፊዛ ወፊራሳ ሓዳ እሳቸውም ምን ነበሩ? ከባህሪያቸው በጣም ጥልቅ የሆነ ግንዛቤ ነበራቸው። ፊራሳም ነበራቸው። በጣም ሹል የሆነ ፊራሳ ነበራቸው። ምን ማለት ነው ፊራሳ? የአንድ ሰው ንግግር ሰምተው አይን ያለው በአይኑ አይቶ የሆነ ነገር መረዳት ማለት ነው። ወሬ ሳትሰማ የሰውየውን ሁኔታ መረዳት ማለት ነው። የመረዳት አቅም ይሄ ፊራሳ ይባላል። ኦልሞስት እንደ ግምት ነገር ነው፣ ግን ያ ግምትህ ግን ትክክል ነው። በቃ አይተህ የመረዳት አቅም ይሄ ሁሉም ሰው የለውም። ብዙ ጊዜ አይተን እንጠረጠራለን፣ ግን ጥርጣሬያችን ትክክል ሆኖ አናገኘውም። አንዳንድ ሰዎች ደግሞ ያለ ፍጥረቶች አሉ በተፈጥሮ አይተው ትክክለኛ ሀሳብ ስላንተ ማሰብ ይችላሉ፣ መገመት ይችላሉ። እነዚህ ፊራሳ ያላቸው ሰዎች እያንዳንዱ ሰው አለው፣ ግን ከአንዱ ከሌላው የተሻለ አቅም አላቸው ማለት ነው። እና እሳቸው ደግሞ በጣም በዚህ ነገር ላይ ጥግ የደረሱ ነበሩ። ያዕሪፉ ዛሊከ ጀይደን መን ዓሸረሁ ወኻለጠሁ ያኒ አብረዋቸው የኖሩ ሰዎች ይህንን በደንብ ይረዱ ነበረ። ወአኸዘ ልዕልም ዓላ የደይህ እንደዚሁ ከእሳቸው እውቀት የወሰዱ ሰዎችም ይህንን ይገነዘቡ ነበረ። ወሚማ ዩአክዱ ዓላ ፊራሰትህ አነሁ ያዕሪፉ ሪጃል ወዩንዝልህ መናዝለሁም ፈያዕሪፉ ልጃድ ምንሁም ፊ ሀደፊህ ወመቅሰድህ ምን ዱዓ ወጠለበት ልዕልሚ ናም ፈይክሪሙ አሸድ ልኢክራም ያኒ ከነዛ አይተው ወይ ሰምተው የሰዎችን ሁኔታ መገመት ከመገመት አቅማቸው ስለሳቸው ከታወቀው ምንድነው ከሰው ልጅ ንግግር እንግዲህ አያዩም ማየት አይችሉም፣ ግን ከንግግራቸውና ከሚሰሙት አንድ ሰው የእውነት የምሩ ነው ወይስ አይደለም የሚለው ነገር ላይ መረዳት ይችሉ ነበር። ይሄ ሰው የምሩ ነው፣ ይሄ ሰው በንያው ለጠለብ ልዕልም ለእውቀትም ፍላጎቱ ወይ ደግሞ እስልምናን ለመርዳት የሚያደርጋቸው እንቅስቃሴዎች ከምሮ ተነስቷል ወይስ አልተነሳም የሚል ከወዲሁ ይረዱ ነበረ። እና እነዛ ትክክል የሆኑ ሰዎች ደግሞ በእውቀት በመፈለግም አገራቸው ሂደው ዳዕዋ በማቋቋምም ይተባበራቸዋል እስከ መጨረሻ ድረስ። አገራችን ኢትዮጵያም ሳይቀር ያለው የዳዕዋ በተለይ በደቡብ በኩል በኦሮሚያ በኩል ያለው የዳዕዋ መስፋፋት በሰፊው የእብን ባዝ እጅ አለበት። ነዓም
እና በሁሉም በተመሳሳይ ደግሞ በሁሉም ሀገር ነው። ፓኪስታን አይቀር በህንድ አይቀር ያልገቡበት እጃቸው ያላረፈበት ዓለም የለም። ወይቀድሙሁም ዓላ መን ሲዋሁም እነዛ ያወቋቸውና እውነተኛ የሆኑ ተማሪዎች ያቀርቧቸዋል። ከማንም ሰው በላይም ናም ወደ ያቀርቧቸዋል፣ ይጠቅሟቸዋል። ወየኹሱሁም ቢመዚድ ምን ተቅዲሪ እንደዚህ ተጨማሪ ክብርም ይሰጧቸዋል። እንትን ማድረጊያ ሞራል ለመስጠት ወየስአል አንሁም እንደገና ደግሞ ያ ሰው ከእሳቸው ጋር ተቀምጦ አሁን የእኛና የእሳቸው ልዩነት እሰቡ። ከእሳቸው ጋር ጊዜ አሳልፈው ጣልብል ዕልም ሆኖ ጥሩ ጊዜ አሳልፈው አይረሱትም። ሲለያዩ አይረሱትም። ይጠይቃሉ፣ ይደውላሉ፣ ያስጠይቃሉ። በራሳቸውም በባልደረቦቻቸው በተማሪዎቻቸው እከሌን ጠይቁ፣ እከሌን ጠይቁ፣ እከሌ የሚባለው እከሌ ሀገር ሄደው ጠይቁ እያሉ ይጠይቁ ነበረ። ጠያቂ ነበሩ። እኛ ለምሳሌ ሰው ልጅ በቃ ለጊዜው ትገናኛለህ፣ ከተለያየ በኋላ ተለያየ ነው። እንደዛ አልነበሩ እና ሰው ጠያቂ ስለነበሩ በጣም ከአባት ከእናትና ከአባት በላይ ይወደዱ ነበረ። ወለሁ ፊራሰቱን ፊ ማዕሪፈቲ ሩአሳ አልቀባኢል ወተፍሪቅ በይነ ሳሊሕህም ወጣሊሕህም እንደዚሁም የቀቢላዎች አመራሮችንም ለይቶ ያውቁ ነበረ። ትክክለኛ የሆኑትና ስህተተኞቹን ይለዩ ነበረ። ወለሁ ፊራሰቱን አይض ፊማ ያዕሪض ዓለይህ ምን ልመሳይል አልዓዊሳ እንደዚሁም በጣም ከባድ የሆኑ ጥያቄዎች ለፈትዋ አስቸጋሪ የሆኑ ጥያቄዎች ወደ እሳቸው ነበረ የሚሄዱት። ዑለማዎች ሁሉ ሲጠየቁ ስዑድ ዓረቢያ ሓታ ሼክ ፈውዛን የሚጠየቁ ወይ ሼክ መሐመድ አማን ማንም ይጠየቅ ወደ ብን ባዝ እሳቸውን ጠይቁ ነው የሚባለው። ሁሉም ሰው ያቃተው ጥያቄ እሳቸው ነው ይመልሱት። ወልሙሽኪላት አልዕልሚያ ናም በእውቀት ለመረዳት ከባድ የሆኑ ነጥቦችን ወደ እሳቸው ነበረ እንትን የሚደረገው። ፈተጅድሁ ፊሃ ሙተአሚለን ሙተመዒነን ለሃ በጣም በጥሞናና በትኩረት አይተው መልስ ይሰጡ ነበር። ተቅራ ዓለይህ ዒደት መራት እነዛ ጥያቄዎች ደግሞ ወዲያውኑ አይመልሱም። በደንብ አስተንትነው ጥያቄው ተደጋግሞ እንዲነበብላቸው አድርገው ነበር። ሓታ የፍኩ ዕቁደተሃ ወየሕሉ ሙሽኪለተሃ ወለሁ ፊራሰቱን አይض ፊ ማ የተዓለቁ ብልኢጃባ ናም አንድ ነገር ላይ ትኩረት አድርጉ እና መልስ የመመለስ አቅማቸውም ሰፊ ነበረ። ሓታ በዓቂዳ በተውሒድ በምናምን እብን ባዝ የሁሉም ዑለማዎች እንትን የሚያስተካክሉት እነሱ ነበሩ። ሓታ ሼክ እብን ዑሰይሚን ረሒመሁላሁ ተዓላ ኪታብ ጽፈው በዓቂዳ ዙሪያ አንዳንድ ነገሮች እሳቸው ነው የሚያስተካክሉት፣ እብን ባዝ ማለት ነው። እንግዲህ እብን ዑሰይሚን በእውቀት ስፋት ማንም የመሰከረላቸው እንደመሆናቸው ማለት ነው። ለቀድ አሰረ ሼክ ረሒመሁላሁ ተዓላ አልመክተበት ልእስላሚያ በሙአለፋት ዓዲዳ ናም እና ብዙ መጽሐፍት ጽፈዋል በህይወታቸው። ብዙ ተማሪዎች አበርክተዋል። ኦልሞስት እሳቸው ዘንድ ያልተማረ ኦልሞስት የለም እስከሚባል ድረስ እዛ ሱዑዲ ያሉ ዑለማዎች በተለይ የውጭ በውስጥም ብዙ አዋቂዎችን አፍርተዋል። ብዙ ወዳጆች እንደሆነ በቃ ኦልሞስት ሙስሊም ሆኖ እሳቸውን የሚያውቅ ሁሉም አይወድ የለም ማለት ይቻላል። ናም እና እንደ መጀመሪያ ያው የመዲና ዩኒቨርሲቲ ሲከፈት ከሳቸው በፊት ሌላ ሙፍቲ ስለነበረ መሐመድ ብን ኢብራሂም የሚባሉ የመዲና ዩኒቨርሲቲ እንትን ሆነው ፕሬዚደንት ሆነው ያገለገሉት። ከዛ በኋላ ሙፍቲው ሲሞቱ ደግሞ እሳቸው ወደ ሙፍቲነት፣ ከሳቸው በኋላም ሌላ ነበረ ከሳቸው በፊት፣ ከዛ በኋላ እሳቸው ሆኑ እና እሳቸው በነበሩበት ዘመን እስልምና ዓለም በጣም የተጠቀመበት ዓለም ነው ዘመን ነበረ። አህለ ሱና ወል ጀማዓ በጣም የተስፋፉበት በየሙስሊም ሀገሩ በየሙስሊም ያለበት አገር ሁሉ ሙስሊም ሀገር ባይሆንም ሙስሊሞችን እየጠየቁ እያጠያየቁ ይረዱ ነበረ። የሚረዱበት ምንጭ ደግሞ ያው ገንዘብ ነው የሚያስፈልገው መቼስ ዳዕዋ ለማንቀሳቀስ
ለእያንዳንዱ አሁን ለምሳሌ ኢትዮጵያ ውስጥ መድረሳዎች ይኖራሉ፣ አስተማሪዎች ይኖራሉ አይደለ? ለእነዚህ አስተማሪዎች ደሞዝ ያበጃሉ በየወሩ። እንደዛ እንግዲህ በየዓለሙ ማለት ነው፣ በየሀገሩ እንደዚህ ነበር የሚረዱት። መጽሐፍትም ካስፈለገ መጽሐፍት መመላክ። ግን እነዚህ አስተማሪዎች ቀጥ ብለው ቁጭ ብለው ለትምህርት ሙሉ ለሙሉ ጊዜያቸው እንዲሰጡ ደሞዛቸው ያበጁላቸው ነበር። እንደገና ደግሞ የእሳቸው ለየት የሚያደርገው ሀብታም የተባለ ሁሉ ዘካ ገንዘቡ ለእሳቸው ነበር የሚሰጠው። ይኸው ይሄ እንግዲህ ሚሊዮነሮች እንግዲህ ዘካ ሲያወጡ ምን ያህል እንደሚያወጡ መገመት አይከብድም። እና ያ ሁሉ ሚሊዮን እየመጣ እሳቸው ጋር ነበር የሚያርፉ እና ሳጥን አላቸው። ያ ብር ሁሉ እዛ ውስጥ ይከማቻል። ከዛ በኋላ ያ ብር ወዴት ነው የሚያውሉት? ወደ ተለያዩ ሀገሮች እነዚህ ዳዒዎች፣ ዑለማዎች፣ እስልምናን የሚያስፋፉ ሰዎች ደሞዛቸውን ይከፍሉላቸው ነበረ። ከዛ መድረሳን በመክፈት መስጊድን በመስራት ነበር ያ ብር እና እነዚህ የዓለም ሀብታሞች፣ የሙስሊም ሀብታሞች፣ የሀገር ውስጥ መሪዎች በእሳቸው ላይ የነበራቸው እምነት፣ ለእሳቸው ካላቸው እምነት የዘካ ብራቸው ለእሳቸው ነበር የሚሰጡት። ብዙ ሀብታም አሁን ዘካ አይሰጥም። ለማን ይስጥ? ከምስኪን ጋር አይተዋወቅ። ለአንድ ምስኪን መቼስ ሚሊዮን ብር በፌስታል አይሰጥም። ስለዚህ ለመንግስት አይሰጥ። መንግስት ደግሞ ታማኝ አይደለም፣ በአግባቡ ቦታው ላይ አያውለውም። ስለዚህ እሳቸው ግን በጣም ታማኝ ስለነበሩ የሰዎች እምነት ኦልሬዲ ስላገኙ ያ ሁሉ ብር እሳቸው ጋር ነበረ እየመጣ እንትን የሚለው። ግን ያም ሆኖ ግን ሱብሃነላህ በጣም ቸር ነበሩ። አንዳንድ ጊዜ ቸር እንዴት ይባላል? ገንዘቡ አይደለም ሰው የሰጠው ነው ስጥልኝ ተብሎ የተሰጠ ነው ሊባል ይችላል። ግን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልኻዚኑ አልሙንፊቅ አሐዱ ልሙተሰድቂን አለዚ ዩዕጢ። ይሄ ኻዝን ማለት የግምጃ ቤት ተቆጣጣሪ ማለት ነው። ግምጃ ቤት ተቆጣጣሪ እንግዲህ ይሄ ራሱ አይደለም፣ ጠባቂ ነው። ስጥ የተባለውን በአግባቡ የሚሰጥ ከሆነ ልቡ ላይ ምንም አይነት ቅሬታ ሳይኖረው እሱም ሰደቃ እንዳደረገ ነው የሚቆጠርለት አሉ። ለምን? ሰው እኮ ንብረቱ ባልሆነ ነገር እኮ ያኮርፋል። ያለ ንብረቱ ያለ እንትኑ ከሱ ኪስ አይወጣ፣ ከሱ ብር አይቀነስ። ይሄ ነገር ለምስኪኖች ስጥ፣ ይሄ ነገር ለሚመጣ ሰው ስጥ ሲባል እኮ ልክ የራሱ ንብረት የሚሰጥ ያህል መስሎ እኮ የሚሰማው ሰው አለ። ስለዚህ ከባድ ነው። የግምጃ ቤት ተቆጣጣሪ ሲሆን አንድ ሰው ስጥ ሲባል በልቡ ምንም ሳይሰማው ቅሬታ ሳይሰማው መስጠት ኢማን ያስፈልጋል። ምክንያቱም የሰው ልጅ ኃላፊነት ሲሰጠው የኔነት ይሰማዋል። የኔነት ሲሰማው ደግሞ የኔ ከሚለው ነገር ሲሰጥ ደግሞ ልቡ ደስተኛ አይሆንም እና ምናሉ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ንብረት ላይ ኃላፊነት ተሰጥቶትና ስጥ ሲባል በሚሰጥበት ሰዓት ልቡ ላይ ምንም አይሰማው ከሆነና ደስተኛ ሆኖ ከሰጠ እሱም እንደሰጠ ተደርጎ እንደ ምንዳ ይጻፍለታል። ያለ ንብረቱ፣ ያለ ገንዘቡ፣ ያለ ምንም አስተዋጽኦ ማለት ነው። ግን የልቡ ደስታ ካለ፣ ልቡ ንጹህ ከሆነ ያ አጀር ያስገኝለታል አለ ነብያችን ሰለላሁ ዐለይሂ ወሰለም። ያ ምን ማለት ነው? ያው የልብ ንጽህና በዛ ሰዓት ላይ ምን ያህል ከባድ እንደሆነ ነው የሚያሳየን ለሰው ልጅ። ናም ሰው ልጅ ይከብደዋል ልቡን ማጥራት በዛ ደረጃ እና የኢብን ባዝ ረሒመሁላሁ ተዓላ ብዙ ነገሮች አሉ። ብዙ ነገሮች ማለት ይቻላል። ያው አጠር ያለ ነገር ነው የፈለግነው፣ ምክንያቱም ሙሉ ቀን ይፈጅብናል የእሳቸው ታሪክ መጽሐፍ መናገር ከፈለግን። ግን በአጭሩ እዛ ሳዑዲ የነበሩ በ2000 ላይ አካባቢ ነው የሞቱት። ናም እሳቸው ሲሞቱ ኦልሞስት ወላሂ የእሳቸው ሞት
የነቢያችን ሰለላሁ ዐለይሂ ወሰለም ሞት ነው የሚያስታውሰው። እንግዲህ የእሳቸው ሞት ይህን ያህል ተጽዕኖ ከፈጠረ፣ ይህን ያህል ምድርን ካንቀጠቀጠ፣ ይህን ያህል ምድርን ካጨለመ የነቢያችን ሰለላሁ ዐለይሂ ወሰለም ሞት ምን ያህል ከባድ ሊሆን እንደሚችል ነው የሚያስገምተው ማለት ነው። ስንገምተው ሰሃባዎች ያኔ እብን ባዝ በመሞታቸው የታዘነው ሀዘን የነበረው ድንጋጤ ልክ ኢስላም ያለ አባት የቀረ አይነት ነገር መስሎ እስኪሰማን ድረስ ማለት ነው። እንደዛ ከሆነ በእብን ባዝ እንደዚህ አይነት ስሜት ከተሰማን ነቢያችን ሰለላሁ ዐለይሂ ወሰለም ሲሞቱ ሰሃቦች እንዴት ቻሉት? እንዴት ልባቸው ቻለላቸው? እንዴት ኢማናቸው የት ቢደርስ ነው? በእኛ ዘመን ቢሆን በዚህ እኛ ባለን ኢማን ቢሆን የነቢያችን ሞት አንችልም ነበር። አንድ ሰው ምናልባት ራሱ ስቶ ይሞት ነበር እና የእብን ባዝ ሞት በትንሹ በቃ የነቢያችን ሰለላሁ ዐለይሂ ወሰለም ሞት ያስታውሳል። በቃ ያስታውሳል ማለት ያኔ ያን ያህል ካስደነገጠ በጣም ሰው ዓለም ስለደነገጠ በቃ ምድር ስለጨለመች በቃ እንትን ነው በቃ እሳቸው መመለሻ ነበሩ ከአላህ በታች ለሁሉም ሃይማኖታዊ ችግሮች፣ ኮንፍሊክቶች፣ አለመግባባቶች እሳቸው ነበር የሚፈቱት። እሳቸውና ሌሎች ባልደረቦች አሏቸው፣ ግን በዋነኝነት ልክ ሲሞቱ በዛ ደረጃ ኡማው እንደ መመለሻ በዛ ልክ የሚሰራ ሰው የለም፣ በዛ ልክ የቆመ ዓሊም የለም እና ለአህለ ሱና ወልጀማዓ በተለይ ኦልሞስት አባታቸውን ያጡበት ዕለት ነበረ እና ጀናዛቸው ራሱ ውቅያኖስ ባህር ነበረ የሚመስለው። እዛ መካ ውስጥ ጀናዛቸው ሲቀባበሉት ማዕበል ነበረ የሚመስለው እና ድንጋጤው ከባድ ነበረ። አላህ ይርሐማቸው። መቼስ ሁሉ ነፍሲን ዛኢቀቱል መውት። ነቢያችን ሰለላሁ ዐለይሂ ወሰለም ሲሞቱ ዑመር ብን ኸጣብ አልተቀበለም። ዑመር ብን ኸጣብ ምን አሉ? እኔ ይመስለኝ የነበረው እኛ ሞተን ነቢያችን ደግሞ በቃ ጥለናቸው የሞትን እኛ እየሄድን እሳቸው የሚቀሩ ነበር ይመስለን። ያን ካለ ሙሐባ የምትወደው ሰው እኮ የሚሞት አይመስልህም፣ የሚለይህ አይመስልህም። ግን ሐቂቃው ግን እንደዛ አይደለም። ለዛ አላህ ሱብሓነሁ ወተዓላ አስቀድሞ ነገራቸው፣ ኢነከ መይት። ሰሃባዎችም እንዲያውቁ ይሄ ሰው መካከላቸው ያለው ለጊዜው ነው፣ ይሞታል፣ ጥሏቸው ይሄዳል እያላቸው ነው። ኢነከ መይት፣ ትሞታለህ፣ ወኢነሁም መይቱን፣ እነሱም ይሞታሉ ይላቸዋል። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል፣ ሙሐመድ መልእክተኛ ብቻ ነው፣ እንደሱ አይነት መልእክተኞች አልፈዋል ካሁን በፊት። አፈኢን ማተ አው ቁቲለ እንቀለብቱም ዐላ አዕቃቢኩም፣ ቢሞት ወይ ቢገደል ከሃይማኖታችሁ ታፈገፍጋላችሁን? እንደዛ ካረጋችሁ አላህን አትጎዱትም አለ። ወመን የንቀሊብ ዐላ ዓቂበይሂ ፈለን የضረ ላህ ሸይአ ብሎ አላህ ስብሐነሁ ወተዓላ አስቀድሞ እንዲዘጋጁ በህሊናቸው እነዚህ አንቀጾች ወርደዋል። ግን ሱብሃነላህ ይሄ ቢሞትና ቢገደል ከሃይማኖታችሁ ታፈገፍጋላችሁ የሚለው አንቀጽ የዛን የሞቱ ቀን አቡበክር ረዲየላሁ ዐንሁ አነበቡት። የዛን ቀን የወረደ እስኪመስለን ያ አንቀጽ ከዛ በፊት ሰምተነው ማናቅም አልመሰለንም። በቃ የዛን ቀን የወረደ ነቢያችን ከሞቱ በኋላ የወረደ ነው የመሰለን፣ እንደ አዲስ አላህ የነገረን ነው የመሰለን አሉ ሰሃባዎች። ምክንያቱም ይሞታል የሚባል ነቢዩ ሰለላሁ ይሞታሉ የሚባል ግምት አልነበረም፣ ከነበረው ፍቅር አንጻር ማለት ነው። ማንም ይሞታል፣ ግን ቀድመው ሰሃባ በህይወት ኑሮ ነቢዩ ሰለላሁ ዐለይሂ ወሰለም ሞተው ጥለውን ይሄዳሉ የሚል ግምት አልነበረም እና ግን ችለውታል። አነስ ብን ማሊክ ረዲየላሁ ዐንሁ እንደሚሉት መዲና አሉ መዲና ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡ አበራች አሉ፣ ብርሃን ሆነች። የምር ማለት ነው ፊዚካሊ በቃ ቦግ ያለች በቃ የሆነ ኑር ነው የታየባት። ልክ ሲሞቱ ደግሞ ጨለመች።
እኔ እንደነዚህ አይነት ሁለት ቀናቶች በክፋትም በመልካምነትም እንደነዚህ ሁለት ቀኖች የመሰለ ቀን አይቻላቅም። ሲመጡ የነበረው ብርሃንና ደስታ እና ሲሞቱ የነበረው ጨለማና ሐዘን በሐዘንና በደስታ ከነዚህ አይነት ቀኖች ውጭ ሌላ አይቻላቅም እና ግን ኢማን ስለነበራቸው ቻሉት። ያ የሚያሳየው ምንድነው? ሰው ወዳጅ ይሞታል፣ ቅርብ ሰው ይሞታል፣ መቻል እንዳለበት ነው። ሁሉም ሀጅ ነው። ነዋሪ የለም፣ ዘውታሪ የለም ካላህ ውጭ እና ኢንሻአላህ ያው እሳቸው ሳናረዝም ታሪካቸው ባጭሩ